አንዳንዶቹ ልክ እንደ ቄሮ አይነት ንቅናቄ ህዝባዊ እምቢተኝነት በትግራይ ሊቀጣጠል ይገባል። ይሄን የቄሮ አይነት ንቅናቄ በትግራይ ውስጥ ማለት ነው የሚመራ ደግሞ ኤሊት ኢትዮጵያ ውስጥ ሲሆን ዲያስፖራ ሆኖ በትክክል ሞቢላይዝ አድርጎ እነዚህን ሽማግሌዎች ኦልድ ጋርድስ ማለት ጠራርጎ አዲስ የፖለቲካ ኃይል መፍጠር አለበት ብለው የሚያነሷል። ነዳጅ ትልቅ ቫልዩ አምጥቶብናል አሉ። እሷስ በቃ ነዳጅ ከሆነ ነዳጅ ነው ይችላልችዋል አለ። ስለዚህ የኛን ነዳጅ ወስደ የምትቀብርና ነገ ኢትዮጵያኖችን ለመውጋት ከሆነ የምሰጠው ራሱ ሪስፖንሲብል አሁን እኮ ትክክል እኮ መንግስት ማያውቀው እኮ አካል እኮ ያስተዳድራል። እንግዲህ አማራ ክልል ውስጥ ከዚህ ቀደም በብዙ ዙር ማለት ነው የልዩ ኃይል ሰልጥነዋል። እነዚህ የሰለጠኑት ግን በተለያየ አቅጣጫ ወይ ፋኑን ይቀላቀላሉ ወይ ይዳከማሉ ወይ ደግሞ ይበተናሉ። ስትመለከተው ኢፌክቲቭ አይደለም። ነዳጁ መቆሙ እውነት ሆኗል። እነሱ እንደሚሉት ሸቀጥም ቆሟል ነው የሚሉት። ነዳጅ መቆሙን ተከትሎ ጉዳይ ልባት ካላገኘ የሚፈሰው ብርም ይቆማል ማለት ነው። በጀት የሚሄደው ብርም ይቆማል ማለት ነው። አንዳንድ ነገሮችም ቀጥሉ ሊቆሙ ይችላሉ። ስለዚህ ምንድነው ሊሆን የሚችለው ከዚህ ጋር ተያይዞ? ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እንደተለመደው ትኩስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሁን ደሬ እንኳን እንዳመጣ እንኳን ደህና ቆየኛ ማን መልካም። እንግዲህ ለአድማጭ ተመልካቾቻችን ለመግለጽ እንደሞከርነው በዛሬው የውይይት አጀንዳችን እንግዲህ ቲፒኤልኤፍ ነገሩ አልቋል፣ ፕሪቶሪያል ስምምነት አክትሟል፣ ከዚህ በኋላ የሚቀረን ለጦርነት አንድ ሳምንት ነው የሚል አይነት አንድምታ ያለው መግለጫ አውጥቷል። መግለጫው ማውጣቱ ብቻ ሳይሆን ይሄ መግለጫ ከዚህ በፊት ልክ በለመደው አይነት ነገር ልክ ወደ ጦርነት ለመግባት ስል ከዚህ በፊት የተለመደ ያካሂዳለው ቲፒኤልኤፍ የሚያወጣቸው መግለጫዎች ሁሉም ኢትዮጵያ ውስጥ ያሉ ዲፕሎማቲኮች ተደራሽ እንዲሆናቸው ኤምባሲዎች ጋር ተደራሽ እንዲሆኑ ያደርጋል። አሁንም ዛሬ ያወጣው መግለጫ ለሁሉም ኢትዮጵያ ውስጥ ላሉት ኤምባሲዎችና ዲፕሎማቲኮች እንደዚሁም የተለያዩ ኤዩ ጨምሮ ትላልቅ ዓለም አቀፍ ተቋማቶች ጋር አድርሶአል። እንግዲህ በዚህ መግለጫ ላይ ዋና ሀሳብ ካስቀመጠው ውስጥ ምንድነው? ባለፈው ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ጊዜያዊ አስተዳደሩ አመራር ጊዜውን መጨረሱን ገልጾ የግድ አዲስ ሰው መመረጥ ስላለበት አዲስ ሰው ደግሞ የሚመረጠው ከዚህ በፊት በ1995 በወጣ አዋጅ መሰረት ጊዜያዊ አስተዳደር ሲቋቋም መሪውን የሚመርጠው ፌዴራል መንግስቱ ነው ወይ ደግሞ አጽዳቂ የሚሆነው ጠቅላይ ሚኒስትሩ ነው የሚለውን ነገር እሱን ይጋጣቅሶ ችግር ውስጥ በሚገባበት ሰዓት ላይ በሚል ነገር ነው የወጣ አዋጅ ነው። አሁን ትግራይ ተወላጆች ማንኛውም ፖለቲከኛም ይመለከተኛል የትግራይ ክልል ፖለቲካ ትግራይ ተወላጅ መሪያችን ማን መሆን አለበት የሚለውን ነገር በኢሜል ጥቆማ ማድረግ ይችላል ተብሎ በጠቅላይ ሚኒስትር ቢሮ በኩል ይፋ ሆኗል። ይሄን ተከትሎ ነው እንግዲህ ትላንትና ቲፒኤልኤፍ እንግዲህ መግለጫ ያወጣው ማለት ነው። በመግለጫው ላይ ምንድነው ምለው እንዳው ጊዜያዊ አስተዳደር ምንድነው የፕሪቶሪያል ስምምነቱ ተሳካ እንዳይሆን ፌዴራል መንግስቱ እንቅፋት እንዳደረገ የመጀመሪያውን ክስ የሚያቀርበው በቲፒኤልኤፍ በኩል ባለው ነገር ምንም ችግር የሌለምና ፕሪቶሪያል ስምምነቱን ተቀብሎ ተግባራዊ ለማድረግ የሚቻለውን ሁሉ ቢንቀሳቀስም በፌዴራል መንግስት እምቢተኝነት እንዳይሳካ ሆኗል የሚል ሐሳብ ነው ያለው። እንግዲህ ያንዳንዱን በኋላ እንመለስበታለን። እውነት በማን ነው እንዴት ነው ፕሪቶሪያል ስምምነት እንዲሁ ዝም ብሎ ካንቱ ነው ይቀርው ብለው ነገር እናነሳለን። ሁለተኛው ነገር ሁለት አመቱ ጊዜውን ጨርስ የግድ ምርጫ ማካሄድ ነበረብን። ምርጫ እንዳናካሄድ በመረጥነው ሰው እንዳንመራ ፓርቲ እንዳንመራም የፌዴራል መንግስቱ ሴራ ይሄን ነገር እንዳይሳካ አድርጎ ጉዳዩን አሁንም ሌላ መሪ እንዲመረጥ ወይ ደግሞ ሌላ ጊዜያዊ አስተዳደር እንዲቀጥል አድርጎታል የሚል ክስም ያነሳል። በሶስተኛው ደረጃ ምንድነው የሚያነሳው? ይሄ ያው ቀጥታ አልተናገሩ ሴጅ ብሎ አልተናገሩም እንጂ ከበባ ተፈጽሞብናል አይደል ነገር ነው። ሸቀጦች እንዳይገቡ ተከልክሏል፣ ነዳጅ እንዳይገባ ተከልክሏል። አልፎም ተርፎ የትግራይን ሉዓላዊነት ያስከበሩት ብሎ ነው ያስቀመጡት አዳኛችን የሆኑትን የትግራይ ሰራዊትን መወንጀልም በስፋት ተያይዞታልና
ፕሪቶሪያል ስምምነት ላይ ዋና ዓላማው የነበረው አንዳችን ባንዳችን ላይ አፍራሽ የሆነ ዘመቻ ዓላማ አካሄድ ነበረ። ነገር ግን ፌዴራል መንግስቱ በተደጋጋሚ አፍራሽ የሆነ ቅስቀሳ ፕሮፓጋንዳ ሲያካሂድ ነበረ፣ የጦርነትን ጉሰማዎችን ሲያደርግ ነበረ ይላል። እንግዲህ እነዚህ በዋነኝነት የተቀመጡትና የክሱ አካል የሆኑትና ዓለም አቀፉ ማህበረሰብ ይወቁልኝ ምንድነው በዚህ ምክንያቱ ተገፍቼ ወይ ወደ ጦርነት የሚገባው ወይ ጦርነት የተዘመተብኝ የሚለውን ነገር ቅድመ ምክንያቶችን ደርድሮ አስቀምጧል ማለት ነው። እንግዲህ እኛም አድማጭ ተመልካቾቻችን ጋር ግልጽ እንዲሆን የተነሱ ነጥቦች ላይ የራሳችን ሐሳብን ትንሽ ብንሰጥበት መልካም ይመስለኛልና የመጀመሪያው የፕሪቶሪያል ስምምነት ተግባራዊ እንዳይሆን በእኛ በኩል ተግባራዊ እንዲሆን ቁርጠኝነት ነበረ። በፌዴራል መንግስቱ በኩል ግን ተግባራዊ እንዲሆን ቁርጠኝነት ስለሌለ በተፈለገው ደረጃ እንዳይሄዱ ሆኗል የሚል ነገር መጥቷል። እንግዲህ እስቲ ከፌዴራል ፕሪቶሪያል ስምምነት ተግባራዊ ካልሆነባቸው ነጥቦች እናንሳና የማን ቁርጠኝነት ምን ነበረ፣ የማን ሚና ምን ነበረ የሚለውን ነገር ምክንያታዊነት ላይ ቆመን ለመሞገት እንሞክር። የመጀመሪያው ምንድነው የሚለው በአንድ ወር ውስጥ የትግራይ ሰራዊት የሚባል ኃይል ከባድና ቀላል መሳሪያውን ትጥቁን ይፈታል ነው የሚለው። እስከዛሬ ድረስ ሮኬት ታጥቆ ነው ያለው የደበቁት ማለት ነው። እስከዛሬ ድረስ ብዙ ቡድን መሳሪያዎችን ታጥቆ ነው ያለው። እስከዛሬ ድረስ ነፍስ ወከፍ የሚባል 250 ሺህ ያክል ታጣቂ እስከነ መሳሪያው እንዳለ ራሳቸው አድገታቸው ሲናገሩ ነበር። አሁን ይሄ ከነገሮች ሁሉ ቅድሚያ ነው፣ በአንድ ወር ውስጥ ነው። ስለዚህ ምንም ቅድመ ሁኔታ የለበትም። ይሄ ከወሲዮን ይሆናል የሚል ነገር የለውም ይሄ ነገር። ስለዚህ ይሄንን ሰራዊት ትጥቁን እንዳይፈታ ያደረገው በመልካም በፌዴራል መንግስት ፍላጎት ነው ወይስ በቲፒኤልኤፍ እምቢተኝነት ነው? አንዱ ፕሪቶሪያል ስምምነትን ጥያቄ ውስጥ ከከተተው አንጻር የትጥቅ መፍታት ስለሆነ፣ ሁለተኛ ምንድነው የሚለው ተፈናቃዮቹ ተፈናቀሉበት ተመልሶ ይገባሉ የሚል ነገር ነበር። ተፈናቃዮችን ጨምድዶ ይዞ የፖለቲካ ማቋመሪያ ያደረገው ማን ነው? ይህንንም የተናገረው አቶ ጌታቸው ባወጣው መረጃ የራሳቸው አመራር ባወጣው አካል ተፈናቃይ እንዲመለስ ቲፒኤልኤፍ እና ዶክተር ደብረጽዮን አይፈልጉም። ተፈናቃይ ማለት ፖለቲካ መሸቀጫ ነው። ዋናው ምን የሚያራምዱበትን ፖለቲካ ትግራይ ክልል ውስጥ ተጎርተናል ተበደለናል እንዲሆነናል የሚለውን ነገር ርዕስ ስለሚያጡ እነዚህ ተፈናቃዮች ወደ ቀያቸው ቢመለሱ ዛሬም ሆም ብሎ በ10 ሺዎች የሚቆጠሩ ተፈናቃዮችም ለላስቲክ ቤት ውስጥ እያሰቃየ ነው ያለው የሚል ማለት ነው። ሌላ አፍራሽ ፕሮፓጋንዳን በተመለከተ ምን አይነት ነገር ነው በዛ በኩል ሲነገር የከረመው? ምን አይነት ነገር ነው? በእውነቱን እናውራ ከተባለ ማለት ነው። እንዳውም እዚህ እኮ ብዙ ነገር አይባልም። አንተ እንደዚሁ ቮለንተሪ የሆኑ ወይ ደግሞ የቲፒኤልኤፍ ነገር አገርን ያፈርሳል መንግስት እንዳውም ለዘብተኛ የሆነ ነው የሚል ከመንግስት ጋር አታችመንት የሌላቸው ሚዲያዎች አንዳንድ ነገሮችን የቲፒኤልኤፍ ኃጢአቶችን አውጥቶ እናገራሉ እንጂ የመንግስት ሚዲያ እንደ መንግስት ሚዲያ እስቲ ያካይደውን እንዳውም አንዳንዴ ይፈልጋል እንደ መንግስት እነዚህ ሰዎች እንደዚህ ረባሽ ሆነው እንዲቀጥሉ ምናምን ተብሎ ሁሉ ከሳለን አይደል እንዴ? ስለዚህ በደንብ አፍራሽነቱን ቅስቀሳውንም ሲያካሂዱ የከረሙት በራሳቸው። የመጨረሻው የቲዲኤፍን በተመለከተ ያነሱት ክስ አለ። ክሱ ምንድነው? አዳኛችን የሆነው የትግራይ ህዝብን ከአደጋ የታደገውን ኃይል ስም ያወጡ ለተለያየ ስም ማጥፋት ዘመቻ የተካሄደበት ማሸማቀቁ መቆም አለበት። ይሄን ነገር ፍለጋ ነው የሚል አንድምታ ነው። እንግዲህ ዋናው ነገር እነዚህ ቲዲኤፍ አመራሮች በወርቅ ዘረፋ ላይ መክረማቸውን አልፎም ተርፎ እንደ ራሳቸው እንደ ሉዓላዊ ሀገር ቆጥሮ በፌዴራል መንግስት በኩል ሳይሆን በግላቸው ከኤርትራ ወታደራዊ መሪዎች ጋራ በበዶሎታቸው አርፎም ተርፎስ ከአስመራ ድረስ ሄዶ ከኢሳያስ አቅጣጫ መውሰዳቸው ይሄ ሁሉ እኮ ሀገር ክደት እኮ ነው። አንድ ሀገር እኮ ዲፕሎማሲያዊ ግንኙነት የሚያደርገው በጠቅላይ ሚኒስትር በውጭ ጉዳይ ሚኒስቴር በኩል ነው የጠቅላይ ሚኒስቴር በኩል ነው እንጂ ታች ያለ አንድ ክልል ውስጥ ያለ ሽፍታ ከሌላ ሀገር ጋር ግንኙነት የሚያደርግ ከሆነ ይሄ እኮ ሌላ አደገኛ ነገር ነው ማለት ነው። ይሄን ሁሉ የሚያደርግ ኃይል ለዛም የትግራይ ተወላጆች የትግራይ ወጣቶች የሀገሪቷን ሀብት ዘረፈ
ወርቅ ማውጫ ጉድጓድ ውስጥ እየተታኮሱ የሚውሉትን እኔ የሚዘርፉ የሚለውን ነገር ይሄን ሰማነው ከየትም አይደለም ከዛው ነው ሰማነው። ይሄን ሰማነው ወጣቱ ሰልፍ ሲወጣ ነው ሲናገር ነው ሰማነው ማለት ነው። ይሄ ሁሉ ነገር ማአት ከዛው እነሱ ራሳቸው ፈጠሩ ራሳቸው የራሳቸው ሰዎች ያመጡትን ክስን አምጥቶ ወደዚህ መለጠፉ እና ትንኩና ነገር ቤንዚልም ተከልክለናል ምንድነው ይሄ ሸቀጥም ተከልክለናል የሚል ነገር ነው። እንግዲህ እሱ ደግሞ ከአበባዎች ጀመረ የሚለውን ነገር ለዓለም አቀፍ ማህበረሰቡን ለማምታታት ቤንዚል ተከልክሎ ከሆነ ምን ሲሆን ነው ቤንዚል የተከለከሉት? እንደ ጉድ ነበር ሲሄድ እኮ ነበር አንድ ቤንዚል በደንብ ሲሄድ ነበር። ነገር ግን እነሱ ውሎና አዳራቸው ባርንቱና ተሰነይ ሲሆን ንግግራቸው ለጦርነት ዝግጅት ሲሆን ታዲያ በራስ ጥይት ራስን ተወጋለህ እንዴ? ለምን ከዚህ በፊት እንዳውም ሰምተናል በኢሳያስ በኩል የተገባላችሁ ፕሮሚስ ነዳጁን እኛ እንችላቸዋል ለምን ትልቁ ነዳጅ ማጣታችን ጎርቶራል የሚል በባለፈው ደግሞ ጦር ባይዘው እኮ ቲፒኤልኤፎች አሁንም ስካር ውስጥ እኮ ነው ያሉት እኮ እኔ እንደው ትንሽ ቀስቀዝ ብሎ የባለፈው ነገር እንዴት ነው የከሸፈብን ለምን እንደው ከሸፈብን የባለፈው በኮር ነው ነገር የሚለው ነገር ትክክለኛ ትንተና ለማድረግ እንኳን አይዱ አንድ ነጥብ መዘዟትና ምንድነው ነዳጅ አትላል በባለፈው ነዳጅ ትልቅ ቫልዩ አምጥቶብናል አሉ። ኢሳያስ በቃ ነዳጅ ኮን ነዳጅ ነው ይችላልችዋል አለ። ስለዚህ የኛን ነዳጅ ወስደ የምትቀብርና ነገ ኢትዮጵያኖችን ለመውጋት ከሆነ የሚሰጠው ራሱ ሪስፖንሲብል አሁን እኮ ትክክል እኮ መንግስት ማያቆቁ አካል እኮ ያስተዳደረ ያለው እንደ ዲፋክቶ ስቴት እኮ ነው። ለማን ነዳጅ የሚሰጠው ጊዜያዊ አስተዳደር ነበረ ጊዜያዊ አስተዳደሩ አፈረሱ አባረሩት አይደል? በቃ አሁን ሩግ ስቴት ማለት ዝም ብሎ በቃ የሆነ ድርዬ ስቴት ነው። ስለዚህ ለማን ነው ነዳጅ የሚሰጠው? ይሄም እኮ አንዱ እኮ መንግስት እንዳው ሶፍት ፓወር መደራደሪያ ጉዳይ እኮ ነው። ለማን ነው ነዳጅ ገዝቶ የሚሰጠው? አንተ ህጋዊን አካል ካባረርክ ጊዜያዊ አስተዳደር ጋር ባንክ ካባረርክ የሚመጣውንም አልቀበልም ካልክ እኛ ካልነው ውጪ አይሆንም የምትል ከሆነ እንዴት ነው ያውሉ ነገሮች የማት እኮ እምቢተኝነት ወይ ደግሞ ልክ ራሳቸው እንደ ዲፋክቶ ማሰብ ማለት ነው። ይሄ ነው እንግዲህ ጠቅላይ ከሞላ ጎደል ተነር ምናልባት ወደ አንተ አጀንዳ ከማለፉ በፊት የምትል ነገር ሐሳብ ካለ አስተማሪ እንግዲህ ቲፒኤልኤፍ ያው አይነ ደረቅ ነው ምንድነው የሌባ አይነ ደረቅ ነው ችግር የለበትም። ፕሪቶሪያ ስምምነት ሲባል ተከሻ ለተከሻ ከመንግስት ጋር እየታከኩ በእኩል ፓወር በእኩል አቅም የተፈራረሙበት ነው የሚመስለው ክሌም ሲያደርግ ማለት ነው። ይሄን ደጋግም ይናገራለሁ። እንደውም አቶ ጌታቸው ረዳ ምን ብለዋል? በድንጋይ ለመዋጋት ጫፍ ላይ ስንደርስ ነው ፕሪቶሪያ ስምምነት የመጣልን በነፍስ ጥይት ጨርሰን ሰራይ ጨርሰን በቃ የሳምንት ጉዳይ ነው እንጂ ወደ ጫካ ነበረ መንገባው መልሰን ብለው ነበር። እና በዛ ደረጃ ላይ ሆነ የተፈራረም ከሆነ ፕሪቶሪያ ስምምነት እንዳሸናፊነት እንደው የቆለባጳስክ እንደው ሰዎችን ለማጭበርበር መሞከር ግምት ላይ የሚጥል ነገር ነው። ሌላው እንግዲህ በጣም የተናገሩት ነገር የጠቅላይ ሚኒስትሩ በኢሜል ጠቁሙኝ ማለታቸው ክብረ ነክ ነው ይላሉ የቲፒኤልኤፍ ደጋፊዎች። ምክንያቱም በኢትዮጵያ ታሪክ ውስጥም በኢሜል ተጠቁሞ የተመረጠ ፕሬዝዳንትም የለም እስካሁን እንደው አሁን ለመጀመሪያ ጊዜ ነው። እና ጠቅላይ ሚኒስትሩ ምናልባት የቲፒኤልኤፍን ቁመና ለማኳሰስና ለማዳከም የተጠቀሙበት ነው እንጂ ዝም ብለው ፒክ ማድረግ ይችላሉ። ስልጣኑ ካላቸው ፒክ አድርገው በራሳቸው ግን እኮ አዋጁ እኮ የሚለው እንደዚህ ችግር ሲፈጠር ፌዴራል መንግስት አልቃ ይገባል። ከዛ በኋላ ጊዜያዊ አስተዳደር ይቋቋማል። ጊዜያዊ አስተዳደር ነው የሚመራውን ጠቅላይ ሚኒስትር ይመርጣል ነው። ግን ቱ ቢ ፌር ነው በሚመስለኛል እኔ ጠቁሙ እስቲ የምትሉት ነገር የሚለውን ነገር እድሉ የተሰጠው ማለት ነው። እንደዚህ ምንድነው እንግዲህ አሁን እነሱ ፕሪቶሪያ ስምምነትን አደጋ ውስጥ የከተተው ሴንትራል ገቨርንመንት ነው እያሉ በጣም እየደጋገሙ ጩኸት ይቀማሉ። ይሄ ጩኸት መቀማት ነው። ምክንያቱም የጊዜያዊ አስተዳደሩን እኮ በኃይል የፈነቀለውና በሙሉ መዋቅሩን ወረራ ፈጽሞ ማለት ነው ሽባ ያደረገው ማን ነው? የነ ደብረጽዮን ቡድን እንዴ በቃ ፈረሰ እኮ። ካውንስል የሽግግር ካውንስል ይቋቋማል። ያ የሽግግር ካውንስል ሰላማዊ በሆነ መልኩ የስልጣን ሽግግር ያደርጋል የሚባለው ነገር በኃይል እኮ ፈንታረጉት። ስለዚህ የፕሪቶሪያ ስምምነት ራሱ ማንሳት በራሱ እንደው የሌባ አይነ ደረቅ አይነት ነገር ነው እንደው ክርክሩ የሚሆነው። አሁን ከመንግስት ወገን ሊወስድ የሚችላቸውን እርምጃዎች አንዳንድ ምልክቶችን እንደዋቢ መጠቀም እንችላለን። ለምሳሌ የነ ደብረጽዮንን ቡድን አስቀድሞ በጌታቸው ረዳ አማካኝነት የምዕራባውያን ዲፕሎማቶችን ሰብስቦ ገመናቸውን ጋድ ለአደባባይ አወጥተዋል። ስለዚህ የነ ደብረጽዮን ቡድን ኮርነር ተደርጓል በምዕራባውያኖቹ ዘንድ። መንግስት በነ ደብረጽዮን ቡድን ላይ ማለት ነው እርምጃ እንኳን ቢወስድ ኦልሬዲ አስቀድሞ የሰራው ንጣፍ አለ ነው። ሌላው እንግዲህ አቶ ምንድነው ጀነራል ምግበህ አፌ ላይ አቶ ይመጣል ብዙ ጊዜ ጀነራል ምግበይ ሲባል በሐቃር ምን ጀነራልነት ነው ያዙት። እና ጀነራል ምግበይ እርሳቸውን ከፋኖ ጋር ባላቸው ቁርኝት ተብሎ
የተከሰሱበት ሁኔታ አለና መንግስት እንግዲህ እያመቻቸ ነው ወደ ኃይል እርምጃ ለመሄድ እና አሁን ወደ 11ኛው ሰዓት ላይ ተቃርበናል። እዚህ ጋር እኔም የያዝኩት መረጃ ጋር የሚገናኝ ነገር አለ ከነዳጅ ጋር በተያያዘ ቅድም አንተም አንስተዋል። ነዳጅን በተመለከተ መንግስት አቀበ የሚለው ነገር ምናልባት ቲፒኤልኤፍ አስቀድሞ ፖለቲካ እየሰራ ነው እንጂ ቲፒኤልኤፍ ነዳጆችን አሟጦ በሙሉ ወደ ግንባር ወስዷቸዋል የሚል ጊዜያዊ አስተዳደር ውስጥ የነበሩ ባለስልጣን ይፋ አድርገውታል። እንግዲህ እኚህ ሰውዬ የዛው የመረጃ ምንጭ ናቸው። ምንድነው ያሉት? ቲፒኤልኤፍ ለጦርነት ዝግጅት በደንብ እያደረገ እንደሆነ ማሳያው በሙሉ ነዳጆች ማለት ነው ከጅቡቲ በሚገባበት ጊዜ በቀጥታ ሊሆን ይችላል በኮንትሮባንድም በሙሉ ጠራርጎ ወደ ግንባር አድርጓቸዋል እና ይሄ ምልክት ስላለ ነው ከመንግስትም ወገን ፈርዘር ነዳጅ የመስጠት ሁኔታ የቆመው የሚል ነገር ነው። የዝሆኖች እርግጫ ለሳሩ ነው ይባላል እና በመሀል እንግዲህ ሲቪሊያኑ እየተጎዳ ነው። ያሳዝናል። እንግዲህ ሲቪሊያኑን በምን መልኩ ነው ነፃ ማውጣት የሚቻል? ሌላ ሄዴክ ነው እንግዲህ የትግራይ ፖለቲከኞች ሄዴክ ነው። አንዳንዶቹ ልክ እንደ ቄሮ አይነት ንቅናቄ ህዝባዊ እምቢተኝነት በትግራይ ሊቀጣጠል ይገባል። ይህን የቄሮ አይነት ንቅናቄ በትግራይ ውስጥ ማለት ነው የሚመራ ደግሞ ኢሊት ኢትዮጵያ ውስጥ ሳይሆን ዲያስፖራ ሆኖ በትክክል ሞቢላይዝ አድርገው እነዚህን ሽማግሌዎች ኦልድ ጋርድስ ማለት ጠራርጎ አዲስ የፖለቲካ ኃይል መፍጠር አለበት ብለው የሚያነሱ አሉ እና ስትመለከተው በጣም ሎጂካል ነው። እነዚህን ሰዎች ጫንቃ ላይ ተሸክሞ ከየትኛው መንግስት ጋር ማለት ነው በሰላም መኖር የሚያስችል ፖለቲካዊ ስብናም ቁመናም የላቸውም። ሻዕቢያም እንደ አርጩሜ ይጠቀምባቸዋል እንደፈለገ። አንዳንድ ባለፈው አውርተነዋል አይደል? ኢኮኖሚስት የሻዕቢያ ደህንነቶች መቀሌ አካባቢ ታይተዋል የሚል ነገር ነው እና ስራውን እየሰራ ነው። ብዙ ኮንስፓይሬሲ ያለ ጦርነቶች እንዳይፈነዱ የሚያስፈራ ነገር አለ። ከዚሁ ጋር እንግዲህ ተያይዞ ያው የነዳጁን ጉዳይ አንስቼዋለሁ። የነዳጁን ነገር መቆሙ ምናልባት ዳግማዊ ሲጅ ነው ወይ? በፊቱ ሲጅ የሚሉት አለ። አሁን ደግሞ መንግስት ወደዛኛው ኢራ ተመልሶ እየገባ ነው ወይ? ወደዛ ኢራ ከገባ እንግዲህ እኛ ከምናስበው በላይ ተወሳስቧል ማለት ነው የፖለቲካ ሁነቱ ማለት ነው። ቲፒኤልኤፍ ፕሪቶሪያ ላይ ስቲክ አድርጓል። ስቲክ ማድረጉ ብቻ ምንም የሚያመጣው ነገር የለም። ጠቅላይ ሚኒስትሩ ከጌታቸው ረዳን ከስልጣን መውረዱን ተከትሎ ማነው ጀነራል ታደሰ ወረደ ማለት ነው እርሱን ወደ ስልጣን መመለስ እንድንችል ተስማምተናል የሚል ነገር ነው። ፕሪቶሪያ ስምምነት ጠረጴዛ ስበን ቁጭ ብለን በእኩል የምንወስነው ነው እንጂ ጠቅላይ ሚኒስትሩ የሚወስኑት ነገር አይደለም የሚል ነገር ነው። ግን አዋጁ ሰጥቷቸዋል። የጊዜ አስተዳደሩን ማቋቋሚያ አዋጁ ስልጣኑን ሰጥቷቸዋል እና ስልጣኑ ከሰጣቸው ዘንዳ እርሳቸው ማንሳት መሾም ይችላሉ። ለአንድ አመት ነው ካሁን በኋላ አይ ቲንክ የሚሆነው እና 6 ወር ይቅርታ። እና ትግራይ ውስጥ ያለው የሚነፍሰው የፖለቲካ ነፋስ ጤነኛ አይደለም። ምናልባት ሰም ሶርት ኦፍ የሆነ አብዮት የሚያስመጣ ህዝባዊ እምቢተኝነት ካልተፈጠረ በስተቀር በእነዚህ ሽማግሌዎች የትግራይ ህዝብ መቼም የሚሆን እየማቀቀ ነው የሚኖረው የሚል ነገር ነው። ጥሩ እኔም እዚህ ላይ ራሴን ሀሳብ ሊያከልበትና ወደሚቀጥለው አጀንዳ እንሄዳለን። እንግዲህ ውድ አድማጭ ተመልካቾቻችን እንግዲህ ኢትዮ ውይይትን ሰብስክራይብ በማድረግ እንደዚሁም ደግሞ የመረጃ ለሌሎችም ተደራሽ እንዲሆን ሼር ላይክ አድርጉ። ሀሳባችሁን ደግሞ በሀሳብ መስጫ ወይ በኮሜንት እንትን ውስጥ እንድታስቀምጡልን እየጠየቅን ምንድነው በትግራይ ሊፈጠር የሚችለው የሚለው ነገር ነው አሁን በጣም መታሰብ ያለበት። እንግዲህ ነዳጁ መቆሙ እውነት ሆኗል። እነሱ እንደሚሉት ሸቀጥም ቆሟል ነው የሚሉት። ነዳጅ መቆሙን ተከትሎ ይሄ ጉዳይ ልባት ካላገኘ የሚፈሰው ብርም ይቆማል ማለት ነው። በጀት የሚሄደው ብርም ይቆማል ማለት ነው። አንዳንድ ነገሮችም ቀጥሉ ሊቆሙ ይችላሉ። ስለዚህ ምንድነው ሊሆን የሚችለው ከዚህ ጋር ተያይዞ የሚለውን ነገር አንዱ ሶስት ሀሳቦችን እስቲ ላስቀምጥ፣ ቢሆንኞችን ላስቀምጥ። የመጀመሪያው ቲፒኤልኤፎች እንግዲህ ጦርነት እንደ ከዚህ ፊቱ ብቻ በጣም ተግፋፍተ የሚገባበት ያን ያውን ተደርጎ ስለማይታወቅ ጦርነቱ የመጀመሪያ ስለሆነ ሪፈረንስ ኦፍ ፖይንት የሚያደርገው ቲፒኤልኤፍ አሸናፊ ነበር። ደርግ ጋር ተዋግቶ አሸንፍ ያለው ብሎ የአሸናፊነት ስልቦና ነው ያለው በጦርነት በዛ ወቅት ማለት ነው። እሱ ለተንተርሶ ምንም ማወዳደሪያ ስለሌለው ሞከረ። ከዛ ፊት የተካሄደው የሚያውቀው ጦርነት ከደርግ ጋር አካሄደ ነው። ከዛ ውጪ ብዙ መሳሪያዎችን በቀላሉ መቀማት እንደሚችል አውቋል እዛ ሰሜን ይዝ ያለው መሳሪያ። ስለዚህ ምንም ማወዳደሪያ ስለሌለው ማሸነፍ የሚታየው ሮዝ ነገር ብቻ ነበር፣ ድል ነበር የታየው። ስለዚህ ተስማምቶ ገቡበት። ያውኑ ጦርነት ግን ቀጥታ ወደ ጦርነት እንዳይገቡ ብዙ ሳንካ ያመጣው ጦርነቱ ያስደነገጠው፣ ጦርነቱ ልኩን ያሳወቀው፣ ጦርነቱ ብዙ ጠባሳ የጣለባቸው የቲፒኤልኤፍ አካላቶች አሉ። ስለዚህ ጦርነት እንግባ ሲባል
እነንትናን ያጣንበት ጦርነት ምንም ለማናመጣ ነገር እንደዚህ የተሰቃየነው ጦርነት ምንም ለማናመጣው ነገር ሄደን እንዴት ተመታንበት ጦርነት ምንም ላናሸንፍ ጦርነት አስፈልግም የሚል ቡድን አለ። ጦርነት ይባል የሚደነግጥ ቡድን አለ። ለምን ያኔ ከምቾት ተነስቶ ወደ እዛ እነሱ ቆላ ተንቤ ገብቶ የሆኑትን ናቃሉ። ይሄንማ አይደለም በቁሜ ሙቼም ራሱ ማየት አልፈልግም የሚለው ነገር በህልምም ራሱ እንዲሆን አልፈልግም ይላል። አይ ጦርነትማ በቃ ብናደርግ ችግር የለውም እናሸንፋለን እንዲህ ነው ሂደት ትግል እንደዚህ ነው። አንዴ የጨለመብኝ ሊመስል ይችላል፣ ነገር ግን ከጨለማው ጀርባ ደግሞ ብርሃን ድል አለ፣ እናሸንፋለን አሁን ብናደርገው ከባለፈ ደካማ ጎናችን አስተካክለናል የሚል ደግሞ ትንተና ደግሞ የሚሰጥ ወገን አለ ማለት ነው። ስለዚህ አሁን ይሄን ሳነሳልኝ እንደከዚህ ፊቱ ዝም ብሎ እንደ በግ ባንድ ላይ ብሎ የሚሄዱ ነገር የለም ማለት ለዛ ነው አቶ ጌታቸው ተለዩ። እዛ ያሉት አመራሮች ይሁኑ አባላቶች መካከል የቋንቋ መደበላለቅ ተፈጠረ። ውጪ ያሉ ዱሮ በለው ወጣ ባህላዊ ጫወታችን ነው ሲሉ የነበሩት በፍጹም የትግራይ ህዝብ ከእንግዲህ ወደ ጦርነት መግባት የለበትም ደነገጡ። እነሱ ጦርነቱ በለው ብሎ ማለት ነው ያመጣው ማዕት ሲያዩ ማለት ነው። ምንም እነሱ እንደመሰላቸው ሁለት ቲፒኤልኤፍ ከዚህ በፊት በቃ ዝም ብሎ እዛ እኮ ይወራል እኮ ግንቦት ምናምን ተስበል ሲገናኙ እንትን ነው የሚባለው እኮ የአፍሪካን ሀያል የሆነ ኃይል ገንብተናል እኮ ነው የሚሉት እኮ ቲፒኤልኤፍን ብቻ ብሎ ምናምኑ ጨማምሮ አይደለም። ትግራይ ኤክሴፕሽናሊዝም ይሉታል ፎልስ ኢሜጅ ክሬት አድርጓል። በቃ ይሄ አይምሯቸው ይመስላችኋል። ውጪ ያለው እነ ማን ነው ሪዮት የነበረ ሰውዬ ይሄ ማን ነው አሉላ የምትለው በሎ ለኛ በቃ ለምን እሱ አይምሮ ውስጥ ገብቶ እውነት መስሎታል። በአፍሪካ በቃ እንትን የሆነ አያሌ የሆነ ኃይል ተመስርቷል። የአፍሪካ እስራኤል ብሎ እኮ ራሳቸውን ይጠሩ የለ እንዴ። አሁን ያ ሁሉ ማዕት ከመጣ በኋላ ደነገጠ፣ ልምድ ስለሌለው ማለት ነው። ስለዚህ ጦርነት ከእንግዲህ አያስፈልግም ይላል ውጪ ያለው ማለት ነው። ስለዚህ ቋንቋቸው ተደበላለቀና ተነጋግረው እንኳን መግባባት ባልቻሉበት ሁኔታ ውስጥ አሁን ይሄ ክስተት መጣ ማለት ነው። አሁን የነዳጁ መቁረጥና የነገሮች ቁጥጥር መደረግ ማለት አሁን እንደከዚህ በፊት ጦርነቱ ዘሎ ለመግባት የትላንትናው ሪፈረንስ ፖይንት የሚያደርጉ ጦርነት ስላለ አደጋ ነገር ሊፈጠር ይችላል። ስለዚህ የመጀመሪያ ምንድነው ቢሆን እንጂ ላስቀምጥና ወደ አንተ ማለት የመጀመሪያ ሊሆን የሚችለው ምንድነው በቃ ባለው ነባራዊ ሁኔታ በቃ ችግር የለም ጠቅላይ ሚኒስትሩ የመረጡልንም ሰውም ቢሆን ተቀብለን እኛም የሆነች ነገር እንደከዚህ በፊቱ በየተመልካች ሳንሆን አካል የምንሆንበት ነገር ይፈጠር ብሎና ዶክተር ደብረጽዮን እሺ ሊሉ ይችላሉ። አንድ ሁለተኛው ነገር ግን ያ የገነገነው ችግር የለውም ትግል ከጨለመ ከመሰለ ነገር መልሰን እንነሳለን ተነስተንም አይተናል እንትን ደርሰን ምንድነው ሱተ ቆላ ተንቤኖስ ተበተናል መልሰን ደግሞ እንደዛ ምትን ያለው ስለዚህ ችግር የለውም እንመለሳለን ጉልበትን ሞክር ብሎ ሰይጁ አሁን ነዳጁ ከመቆሚያ ካውባ ካውምጣዱ ጋር ታይዞ ሊተኩሱ ይችላሉ በቅርብ ቀን ማርክ ማይ ወርድ እንዲም ሊሆን ይችላል። ሶስተኛው ነገር ግን ይሄን እድል የማይሰጣቸው ወጣቱ ክፍል ይሄ ጦርነትንም ስለማይፈልግ እነሱ ጠርንፎ ወደ ጦርነት ከመግባታቸው በፊት አመጽ በዛም በዚህም ሊነሳበት ይችላል። ገብቷል። ሶስት ነገሮች ናቸው። መጀመሪያ አሜን ብሎ ተቀብሎ የተመረጠው ይመረጥ በቃ ከተመረጠው ጋራ ከኛም የተወሰነ ነገሮችን ተቀበሉልና እንቀጥል የሚል ሐሳብ። ሁለተኛ ይሄ ነገር መጥቶ እኛን ከማጥፋቱ በፊት ነዳጅ ቆሟል፣ ሌሎች ነገሩን ቀጥለው ቆማሉ፣ ከመምጣቱ በፊት እንሞክር የሚል የሚተኩስ ቡድን መተኩስ ይድል። ሶስተኛው ነገር እዛ ውስጣቸው ያለው ኃይል ወጣቱ የሚለው ነገር ገንፍለው ሊወጣ ይችላል። እነዚህ ሶስት ነገሮች በትግራይ ሊከሰቱ ይችላሉ ብዬ አስባለሁ። ምናልባት ሐሳብን ጨምርበት። ያው እንግዲህ ከሶስተኛ ሐሳብ ስነሳ ትግራይ ውስጥ ንቅናቄ ይፈጠራል ወይም ደግሞ ቲፒኤልኤፍ ሊመታ የሚችል ሰፊ የሆነ ንቅናቄ ይፈጠራል የሚለውን ሐሳብ ያው የሊደርሺፕ ጋፕ አለ። የኔ ስጋት ሊደርሺፕ ጋፕ ስላለ አሁን በዲያስፖራው ወገን ስትመለከት የቋንቋ መደበላለቅ አለ። ባቢሎን ልክ እንደ ባቢሎን ሆነዋል። ስታሊን ከአሉላ ጋር ማዶ ለማዶ የፖለቲካ ኃይል ሆኗል፣ አሳለፍ ሆኗል። አንደኛው ወደ ሻዕቢያ ያዘነብላል፣ አንደኛው ደግሞ እዛው ትግራይ ላይ የሚሽከረከር ነው። ምን ይላሉ መሰለህ? አሊያንስ ያስፈልገናል ይላሉ። አሁን ላለው ለቲፒኤልኤፍ ለትግራይ ማለት ነው። ግን አሊያንስ እንፈልጋለን፣ ግን ጁኒየር ፓርትነር ልንሆን ነው። በቃ ተወሻቂና ምንድነው ልክ እንደ ኢንስትሩመንት ነው ሊጠቀሙብን የሚፈልጉት። የትኛውም ኃይል የሻዕቢያም ከስር ወሽቆ ማለት ተጠቅሞ ሊጥለን ነው የሚፈልገው።
ከአማራ ካለውም ከፋኖ ኃይል ጋርም አሊያንስ ክሬት ብናደርግ ይሄ ሁሉ ችግር ይፈጠራል የሚል ነገር ነው። ስለዚህ አሊያንስም የማይፈጠር ከሆነ አስቸጋሪ ከሆነ እንዲሁም ደግሞ ጦርነት ደግሞ ለማድረግ ከዚህ ቀደም ሂውማን ዌቭ ነበር የሚጠቀሙት። ሂውማን ዌቭ ደግሞ እንደምታውቀው በጣም ሰፊ ህዝብ ያለው ሰፊ ቁጥር ያለው ህዝብ ነው የሚሰራው። ምክንያቱም በጣም በርካታ ህዝብ ስላለ በሂውማን ዌቭ የተወሰነ ከጨረስክ በኋላ የምታሸነፍበት ሁኔታ አለ። አሁን ይሄስ በአብዛኛው ሳውዝ ኢስት ኤሽያ አካባቢ ብዙ ቁጥር ያላቸው ህዝቦች ናቸው ይህንን ነገር ገቢራዊ አድርገው ስኬታማ የሆኑት። አሁን ትግራይ ካላት ኩርማን የህዝብ ብዛት ማለት ነው በሂውማን ዌቭ ጭዳ አርጋ አማራ ክልል ውስጥ ማለት ከ2 ዓመት በፊት አሁን ከእንደገና በእንደዚህ አይነት መልኩ ጦርነት መክፈት የሚችልበት ሁኔታ የለም እና ጦርነቱም በጣም ያሰለለና እጅግ በጣም አስቸጋሪ ነው። እንደ ወደ ጠለምት ራሱ ትንሽ አንገታቸውን ብቅ አድርገው ጠለምት አካባቢ በጣም ኦርጋናይዝድ የሆነ አደረጃጀት ስላለ በተኩስ ነው ያባረሯቸው። እንግዲህ እንደዚህ አይነት አደረጃጀት ያለው ማለት ነው ከእንደገና አሁን በሰፊው ወደ ጦርነት ልግባ ቢል እንኳን አስቸጋሪ ነው። ልክ ምን ነው ላም እሳት ወልዳ እንዳትልሰው እሳት ነው እንዳትተው ልጅ ሆነባት ነው ቲፒኤልኤፍ አሁን የኢትዮጵያ ፖለቲካ የሆነበት ማለት ነው። እንደ መውጫ እኔ ጋር ያለው መረጃ ሊቀጥል መሰለኝ። መውጫ ምንድነው ትንሽ መነጋገሪያ የሆነው ትናንትናም የአማራ ክልል የአድማ ብተና ኃይሎችን በጣም ሰፊ ቁጥር ያለው በተለይ ስንመለከተው በኢሜጅ ላይ እንዳስመረቀና ከክልሉ አልፎ ለሀገር የሚተርፍ ኃይል ነው የሚል ነገር እዛ ጋር ተቀምጧልና ትንሽ ለትንተና የሚመች ነው እዛ አካባቢ ያስቀመጡት ሀሳብ። እንደኔ ሁለት ሀሳቦችን ማንሳት ይቻላል እዚህ ጋር የፌዴራል መንግስቱ ከኤርትራ ጋር ያለውን ውዝግብ እለት በእለት እየተካረረ አሁን ትንሽ ረገብ ያለበት ሁኔታ ያለ ይመስላል። ነገር ግን ዞሮ ዞሮ ነገሩ ብልጭ ድርግም ስለሚል የኢትዮጵያ መንግስት ምናልባት በዚህ በአፋር መስመር ማለት ነው ግንባሮችን እያጠናከረ ነው የሚል የዓለም አቀፍ የመገናኛ ብዙሃን ዘገባ አይተናል እና ምናልባት የኢትዮጵያ መንግስት ግጭት ውስጥ እንኳን ቢገባ ይሄ የተመለከትነው በአድማ ብተና ሽፋን ይሰለጥነው ማለት ነው እንደ ባካፕ ፎርስ ሊያገለግል ነው ወይ የሚል አንድ ሲናሪዮ ማስቀመጥ ይቻላል። ሁለተኛው ሲናሪዮ እንግዲህ አማራ ክልል ውስጥ ከዚህ ቀደም በብዙ ዙር ማለት ነው የልዩ ኃይል ሰልጥነዋል እና የሰለጠኑት ግን በተለያየ አቅጣጫ ወይ ፋኑን ይቀላቀላሉ ወይ ይዳከማሉ ወይም ደግሞ ይበተናሉ። ስትመለከተው ኢፌክቲቭ አይደለም እና መንግስት ተጨማሪ ወይም ሌላ ጸጉረ ልውጥ የሆነ መፍትሄ ከመፈለግ ይልቅ እስቲል አሁንም የኃይልን አማራጭ እያሰበ ነው ወይ የሚል ጥያቄ ያስነሳል። ዞሮ ዞሮ ለክልሉ ከታሰበ ደግሞ ክልል ውስጥ እንግዲህ በእነዚህ ኃይሎች የፋኖ ኃይሎችን በመታገል ምንድነው ከኤርትራ ጋር ያለውን ደግሞ ሙሉ ለሙሉ መከላከያውን ነቅሎ በመከላከያው ለመግጠም አስቦም ሊሆን ይችላል። እነዚህ ሴናሪዎችን ለመገጣጠም ጉዳዩን አይ ቲንክ ከተመለከትከው ይሄ የሚያስኬድ ይመስለኛል። ምናልባት ሀሳብ ካለህ ከሌለህ በዚህ መቋጨት እንችላለን። መልካም እንግዲህ ምናልባት ይሄ አሁን እየሰለጠነ ያለውን በየሚዲያዎች እያየን ነው። ይሄ እየሰለጠነ ያለው ምናልባት ከውስጣዊ ችግር ማለት አማራ ክልል ውስጥ ባለው ፋኖና መከላከያ መካከል የሚደረገው ትግል ላይ ብቻ ሳይሆን ይሄ በተለይ አማራ ክልል አካባቢ ያው ማንም ማይክዶ ናሽናል ፊሊንግ ያለው ማህበረሰብ ነው። አገራዊ ምናልባት ከውጭ ሀገር ጋራ ሊገጥም የሆነ ችግር ቢገጥመን እንደ ትልቅ ተጠባባቂ ኃይል ሆኖ መከላከያ ሊያግዝ የሚችል ኃይል ሆኖ ሊጠቀምበት ይችላል። እሱ ትንሽ የሚገዛ ሀሳብ ይመስለኛል። ውስጣዊው ነገር አይ ቲንክ አሁን አንዳንድ መረጃዎችም እየወጡ ነው ድርድር ሊጀመርም እንደሆነና ጉዳዮችን በድርድር በሁለቱ ወገን ያለው መንግስት የሚሆን ፋኖች አካባቢ ያለውም ለድርድሩ ፍቃደኛ መሆናቸውን እና ይሄ ሰላም አስቀም ምንድነው የሚባለው የሰላም ካውንስሉ በሚሰጠው መግለጫ ላይ ሁኔታዎች የተመቻቹ እንደሆነ የፋኖ አንዳንድ ፋኖ አመራሮችም ፍቃደኛ መሆናቸው ለድርድሩ መንግስት ሙሉ ለሙሉ ባሉበት ቦታ ላይ ለመደራደር ዝግጁ ነን የሚል ሀሳብ ማቅረቡንም ሰምተናል። ስለዚህ ይሄ እየሰለጠነ ያለው ኃይል ትልቁ ሚና ሊኖረው የሚችለው ለመከላከያ ጀርባ አጥንት ሆኖ የሚያገለግልበት ሁኔታ ይፈጠራል የሚል ተስፋ ነው ያለው። ስለዚህ ክሮስ ቦርደር ሆነ ግጭት ነው ለዚህ አይነት ነገር ሊጠቀምበት ይችላል ብዬ ነው የማስበው። እንግዲህ ውድ አድማጭ ተመልካቾቻችን እናንተ ምናልባት አማራ ክልል ውስጥ ሰፋፊ በቅርብ ጊዜ ወዲህ እየሰለጠኑ በሚዲያ እየታዩ ያሉ ሰልጣኞች ምንድን ነው እውነት እንደሚባለው ከፋኖ ጋር ለሚደረገው ትግል እርስ በርስ ጦርነቱ ላይ ለመሳተፍ ነው? ብሳተፉስ ውጤት ሊያመጡ ይችላሉ
ወይስ ከዛ በላይ ደግሞ አገራዊው ላይ የሚመጣውን አደጋ ለመከላከል ቅድመ ዝግጅት ናቸው እነዚህ ኃይሎች? በዚህ ላይ ሐሳባችሁን እንድትሰጡ እየጠየቅን የዛሬውን ዕለታዊ ዝግጅታችንን በዚህ ላይ እናጠቃላለን። ሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ።